አረገ ውስተ አርያም ጽዮን ወከጽዋ ክቡር አባታችን ሊቀ መዘምራን መምህር ብርሃኑ ጌጡ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰበካ ጉባኤ ማደራጃ ምክትል መምሪያ ዋና ኃላፊ፣ ክቡር አባታችን መላከ ሰላም መምህር ቆሞስ አባ ናኩቶር አባያሌው የዚህ ታላቅና አንጋፋ ቤተክርስቲያን ዋና አስተዳዳሪ፣ ክቡር መጋቤ ሐዲስ መምህር ላይከ ማርያም የጀሞ ቅዱስ ገብርኤል ቤተክርስቲያን ዋና አስተዳዳሪ፣ ክቡር ሊቀ ኅሩያን መምህር ፍስሐ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የትንሣኤ ዘጉባኤ ማተሚያ ድርጅት የአርትዖት ክፍል ኃላፊ፣ ክቡራን ሊቃውንተ ቤተክርስቲያን፣ መምህራን፣ ቀሳውስት፣ ወንድሞች ዲያቆናት፣ መዘምራን በየማዕረጋችሁ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናት በኃያሉ በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ቆያችሁ? ሳይገባን እንደ ኃጢአታችን ብዛት በቸርነቱ በይቅርታው አቅፎ ደግፎን እስከዚህች ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ በተቀደሰው ዕለት በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። አረገ ውስተ አርያም ጽዮን ወከጽዋ ምርኮኛን ማርከህ ወደ አርያም ወጣህ። እስኪ በሉ ምርኮኛን በሉ እስኪ ማርከህ ወደ አርያም ወጣህ። እስኪ ንገሩት። ምርኮኛን ማርከህ በሉ እስኪ ወዴት ወጣህ? እንደ እግዚአብሔር መልካም ፈቃድ የምንነጋገርበት መነሻ የሚሆነን ኃይለ ቃል ነው። ይህንን ቃል የምናገኘው በመዝሙረ ዳዊት 67 ቁጥር 14 ላይ ተከትቦ ወይም ተጽፎ እናገኘዋለን። አሁን ያለንበት ጊዜው ዘመነ ዕርገት ነው። ስለ ዕርገት፣ ስለ ጌታችን፣ ስለ አምላካችን፣ ስለ መድኃኒታችን፣ ስለ ኢየሱስ ክርስቶስ፣ ስለ አማኑኤል ዕርገት የምንነጋገርበት ጊዜ ነው። በዓል እንዲህ ሲገናኝ ያምራል። ዕርገት ለአማኑኤል፣ አማኑኤል ለዕርገት። ከቃሉ ጋራችን ዛሬ ዕርገት ነው። ያደረገው ማን ነው? ይህ ሳምንት ስለ ዕርገት ነው የሚነገረው። ዛሬም ቅድም እንደሰማችሁ ሊቃውንቱ ሌሊቱንም ጭምር ቅዳሴውን ማለት ነው ይህንን ቀመር ጠብቆ መጓዝ ስላለበት ስርዓቱ በአጠቃላይ ስለ ዕርገት ነው እየነገረን ያለው። ዕርገት ቀጥታ ሲተረጎም መውጣት ማለት ነው። አርገ ወጣ ያለ ግዝግስ ነው። ከዚያ ሲወሰድ ቀጥታ ስንተረጉመው መውጣት ማለት ነው። ምን ማለት ነው? ዕርገት ማለት ምን ማለት ነው? መውጣት ማለት ነው። መውጣት እንግዲህ የተለያየ መውጣት አለ። ከታች ቆላ ያለ ሰው ወደ ደጋ ሲወጣ ምን ይባላል? ወጣ ይባላል። መሬት ላይ ያለ ሰው አጥር ላይ ቢወጣ፣ ቤት ላይ ቢወጣ ወጣ ይባላል። እንደገና መሬት ላይ ያለ ሰው ዛፍ ላይ ሲወጣ ወጣ ይባላል። ዕርገት የሚለው ብዙ ትርጓሜ በዚህ መንገድ ለግሱ ብዙ ትርጉም ሲኖረው ለሚስጥሩ ግን አንድ ትርጉም ነው ያለው። ያ ትርጉም ከጽርሐ አርያም ወደዚህ ምድር ወደ ማኅፀነ ማርያም ዓለምን ለማዳን ጉዞውን ያደረገው የድንግል ማርያም ልጅ መድኃኔዓለም ወደዚህ ምድር ከመጣ በኋላ 33 ዓመት ከ3 ወር በዚህ ምድር ኑሮ በቀራንዮ ተሰቅሎ ዓለምን ካዳነ በኋላ ጉዞውን ወደ መቃብር አድርጎ ከ3 ቀን በኋላ ተነስቶ 40 ቀን በዚህ ምድር ላይ መጽሐፈ ኪዳን ለሐዋርያት እያስተማረ ሥርዓተ ቤተ ክርስቲያን እየሰራ ቆይቶ በክብር በልልና በቅዳሴ በብርሃን በስባት መላእክት እያመሰገኑት ሰማየ ሰማያት በክብር ያደረገበትን ጊዜ መንገርና ማወጅ ነው ማለት ነው። ስለዚህ ነቢዩ ሲናገር ስለ ዕርገት ሲናገር 3 አይነት ትርጓሜ ያስተረጉማል። አንደኛ ምርኮኛን ማርኮ ወጣ ማለት ለምን እግዚአብሔር ወደዚህ ምድር መጣ ከተባለ በሰይጣን የተማረከ የሰው ልጅ የአዳም ልጆች እስከ ልጆቹ ነፍሳት ሁሉ በሰይጣን ተማርከው
በሰይጣን ግዞት ስር ቁጥጥር ስር 5500 ዘመን የነበረውን የአዳም ዘር ከእስራት ፈቶ ከሲኦል በርብሮ ነፃ ማውጣቱን ይነግረናል። በመጀመሪያ ለብሉይ ኪዳን ሲተረጎም ዕርገት አረገ ውስተ አርያም ጸዊወ ከጢዋ ማለት 5500 ዘመን በሰይጣን ግዞት የነበረ የአዳም ዘርን ከምርኮ ከሰይጣን ምርኮ ነፃ ከማውጣቱ አስቀድሞ ሊቃውንት አባቶቻችን የተለያየ ጊዜ በተለይ ሁለት አበይት የእስራኤል ምርኮች ነበሩ። አንደኛው 430 ዘመን በረሃብ ምክንያት ተሰደው የምርኮ ኑሮ ይኖሩ የነበረ የእስራኤል ልጆች በግብፅ ሀገር በፈርዖን ግዛት የነበሩ እስራኤል ነፃ ማውጣታቸውን ነው። እንግዲህ ሊቃውንት ይህንንም ሲተረጉሙት ለአዲስ ኪዳን ሰጠው ያስተረጉማል። አንደኛ ኦሪት ዘጸአት የአዲስ ኪዳን ምሳሌ ሲሆን እስራኤል የነፍሳት ምሳሌ ናቸው። 430 ዘመን የ5500 ዘመን ምሳሌ ሲሆን እንደገና ፈርዖን የዲያብሎስ ምሳሌ ነው። ግብፅ የሲኦል ምሳሌ ነው። ያን ዘመን አሳልፈው በለቅሶ በሚኖርበት ሰዓት በተለይ ወንድ ልጅ የእስራኤል ነገዶች ወይም ሴቶች ከወለዱ የእነሱ ከጭቃ ይረገጥ፣ ጡብ ይሰራበት፣ ወለቄት ይመረጥበት፣ ፒራሚድ ግንብ ይገንባበት ተብሎ በታወጀበት በዚያ በዘመን በሰቆቃ በለቅሶ ዘመን ራሔል የምትባለው እናት አብዝታ ለቀሰች ይላል። ምን አለች? አብዝታ ምን አለች? ወበከየት ራሔል በእንተ ውሉዳ እስመ ይኳንዋ ውሉዳ ውሉደ ኤርምያስም ማቴዎስም ተባብረው በሐዲስና በብሉይ ጽፈውታል ማለት ነው። ራሔል ስለ ልጆቿ ልጅን አልኮሯትምና አብዝታ ለቀሰች ይላል። እስኪ በሉ ራሔል በውስጥ ልጆቿ ልጅን አልኮሯትምና እስኪ በሉ ልጆቿ በሉ እስኪ ልጅን አልኮሯትምና አለቀሰች። ምን አልሆኗትም? መቼም ሰው ልጅ የሚወልደው ልጅ እንደሆነ ነው አይደለ? ልጅ እናት ካረገዘች በኋላ ወልዳ ልጅ ማየት ትፈልጋለች። ማየት ብቻ አይደለም ራሷን መተካት ስለሆነ ትጽናናለች። እሱም ብቻ አይደለም ከእግዚአብሔር ቀጥሎ ወደፊት እንደሚኖራት ተስፋ የወለደቻት ልጅ ናት። ይህንን ተስፋ አድርጋ ራሔል 9 ወር የጸነሰች ልጆቿ መጣብኝ ብላ በነገረቻቸው ጊዜ እነኛ ክፉዎች የፈርዖን አገልጋዮች የዲያብሎስ ፈረስ የሆኑ ሰዎች ልጆችሽን ከጭቃ ጋር አብረሽ እርገጪ ከጭቃ መውጣት ሳትችይ ብለው አስገድደዋት አይኗ እያየ ልጆቿን ጭቃ ጋር አርግጣለች። ማን? ራሔል የተባለችው እናት። በዚህ ምክንያት ምርር ብላ ልጆቿን ልጅ ያልኩማትምና ወልጄ ስማለሁ ስትል አልሳመችምና ወልጄ አሳድጋለሁ ስትል አላሳደገችምና ወልጄ ይጦሩኛል ስትል አልጦሯትምና ምርር ብላ ለቀሰች ይላል። በሷ እንባ አማካኝነት እግዚአብሔር የሕዝቡን ለቅሶ ሰማ ይላል። በማን አማካኝነት? በቅዱሳኑ አማካኝነት እግዚአብሔር ይስማን። እኛ ነው ዛሬ እንጫጫለን እንጮሃለን፣ ግን ምንም ከደመና በላይ መውጣት አቅቶታል። ያው ሰቆቃ ነው፣ መከራ ነው። ከጭቃ መርገጥ በላይ ብዙ መከራ አለ በዚህ ምድር ላይ ማለት ነው። ምድር በአጠቃላይ ዓለም አልግባባ ብሎ ተጨንቆ ነው ያለው። እውነቱን ለመናገር ዓለም ይበላል እንቅል አይጠግብም፣ ዓለም ይጠጣልም አይረካም፣ ይለብሳል አያምርበት፣ ያማረ ለብሶ አያምርበትም፣ በልቶም ደግሞ አይጠግብም፣ ጠጥቶም አይረካም። እሱ ብቻ አይደለም ያማረ አልጋ ላይ ተኝቶ እንቅልፍ የለው ማለት ነው። እውነት አዘብ ስለዚህ የማን ለቅሶ ያስፈልጋል? የራሔል ለቅሶ ያስፈልጋል። እነዚህ የቅንነት ለቅሶ ማለት ነው። ዓለምን እግዚአብሔር እንዲታደገው ከወደቀበት እንዲያነሳው የራቀን ፍቅርና ሰላም እንዲመጣ እንደ ራሔል ንጹህ እንባ ያስፈልጋል። እንግዲህ መቼም ሕዝቤ ጮኸ የሕዝቤን ጮኸ ሰምቻለሁና ላድናቸው ወረድኩ ይላል። ግን የራሔል እንባ የሁሉንም ሕዝብ እንባ አብሷል። ምዕመናን ከቃሉ ጋር ናቸው። እንደዚህ አይነት እንባ ይሰማው ነው። ንጹህ እንባ አያቸው የሁሉን እንባ አለ ሰምቻለሁና ላድናቸው ወረድኩ አለ። እግዚአብሔር በረድኤት የወረደው በማን ላይ? በሙሴ ላይ አደረ። ወይ ደግሞ እግዚአብሔር ለሙሴ ሁር አድንዶም ለሕዝቤ ሂድ ሕዝቤን አውጣ አድናቸው ደረሰይኩከ አምላኮ ለፈርዖን የፈርዖን አምላክ አድርጌሃለሁ ብሎ በአንተ ላይ አድሬ የአምላክነቴን ስራ ድንቅ ስራ ታምራቴን ሁሉ አድርጋለሁ ብሎ እግዚአብሔር ሙሴ ልኮላቸዋል።
እንግዲህ ሙሴ ወልደ እግዚአብሔር ምሳሌ ነው። ግብጽ እንዳልኳቸው የሲኦል ምሳሌ ነው። እስራኤል የነፍሳት ምሳሌ ናቸው። 430 ዘመን የ5500 ዘመን ምሳሌ ነው። በዚያ ውስጥ የነበሩ ህዝቦችን እግዚአብሔር በሙሴ አማካኝነት ብዙ ታምር አድርጎ ነፃ ከግብጽ አውጥቶ ወደ ኢየሩሳሌም ጉዞ አድርገዋልና ነፃነታቸውን ሲያውጅ ምን አለ? አረገ ውስጥ አርያም ጽዮን ወከጽዋ እነሆ ምርኮኛን ማርከህ ወደ አርያም ወጣህ ማለት 430 ዘመን በለቅሶ በግዞት የነበሩ ህዝቦችን ነፃ አውጥተህ ባህር ሰንጥቀህ አሻግረህ ወደ ርስት መራሃቸው ማለት ነው። ክብርና ምስጋና ለእግዚአብሔር ይሁን። ይሄ ነው። ሁለተኛው ምርኮኛን ማርከህ ወጣህ ማለት ወደ አርያም ወጣህ። አርያም ኢየሩሳሌም፣ አርያም ቤተክርስቲያን፣ አርያም መንግስተ ሰማያት ሰማይ ይሆናል። አርያም በብዙ አይነት መንገድ ይተረጎማል። አርያም ሲተረጎም ደግሞ ድልና ከፍታ ክብር ማለት ነው። ስለዚህ ወደ አርያም ይዘህ ወጣ ማለት ወደ ክብር አወጣቸው። አሳር ወደ ክብር አወጣቸው። ከመከራ ከጭንቀት ወደ ሰላም፣ ወደ ፍቅር፣ ወደ ደስታ ቀየርክላቸው ማለት ነው። ይህንን ሁሉ የሚያስተረጉም ነው። ሁለተኛው የህዝቡ ኃጢአት ቅድመ እግዚአብሔር ደርሶ ነበርና በናቡከደነጾር አማካኝነት ናቡከደነጾር ማለት የባቢሎን ንጉሥ ነው። በእሱ አማካኝነት መቅደሱ ፈርሶ የቃል ኪዳኑ ታቦት ምድር ውስጥ ተቀብሎ መጻሕፍት በእሳት ተቃጠለው ህዝቡ በመንፈቀ ሌሊት ተማርከው ፋርስ ባቢሎን ወርደው ነበር። የእግዚአብሔር ህዝቦች እግዚአብሔርን የሚያመሰግኑት አያችሁ፣ መቅደሳቸው ፈረሰ። አንድ ድንጋይ ደረሳቸው ይላል። ድንጋዩን በሚያፈርሱበት ጊዜ መቅደሱን አንድ ድንጋይ ሲፈነቅል አንድ ሰራዊት መካከል አንድ ድስት ሙሉ ወርቅ አገኘናል። በወርቅና በብር ተንቆጥቁጦ የተሰራ ቤተ መቅደስ ስለነበረ አንዱ ወርቅ ስላገኘ ብቻ ሁሉም ሰራዊት ወርቅ እናገኛለን ብሎ ሲያፈርሱት አንዳንድ ድንጋይ አልደረሳቸውም ይላል። 7 ዓመት በሶሎሞን የተሰራውን ቤተ መቅደስ አፍርሰው ነዋየ ቅድሳቱን አደባባይ ላይ ጥለው መጻሕፍቱን አቃጥለው ካህናቱ ሲጠንቃቸው ወደ እግዚአብሔር ሲያመለክቱ ታቦቱን ምን እናድርገው ሲሉ ነዋየ ቅድሳትና ነዋየ ቅዱሳን እንደገናም ደግሞ ታቦቱን ሌሎችንም የተቀደሱ ዕቃዎችን ለምድር አደራ ስጧት ብሎ ነው ምድርን ቆፍረው ቀበሩት ይላል። ከዚያ በኋላ 7 ዘመን ተማርከው ፋርስ ባቢሎን በመንፈቀ ሌሊት ወርደዋል። በጣም የሚያሳዝነው ብዙ ጊዜ ህዝቡ የእግዚአብሔር እስራኤላውያን ሲማረኩ በመንፈቀ ሌሊት ነው የሚማረኩ። ከቃሉ ጋር ናቸው። በምንድን የሚማረኩት? ለምን ቢባል አሃዱ ለአስርቱ ብኢት ወክልኤቱ ይሰድድጎሙ ለእልፍ ነው። እስራኤል በቁጥር ትንሽ ናቸው። አሕዛብ ስፍር ቁጥር የላቸውም፣ ብዙዎች ናቸው። አንዱ ግን የእስራኤል ሰው አንዱ 10,000 ህዝብ አሕዛብን ይመጣል። ሁለቱ ደግሞ 10,000 ይመጣሉ። እንደዚያ ስለሆነ ኃይለኞች ስለሆኑ ቀን መጥተው እንደዚህ አይናቸው እያየ መማረክ አይችሉም። በብዛት መማረክ አይችሉም። የእግዚአብሔርን ህዝብ ኃይለ እግዚአብሔር ከህዝቡ ጋር ስላለ የሚማርኳቸው የእስራኤል ታሪክ ብሉይ ኪዳን እንደሚያስረዳን በመንፈቀ ሌሊት ነው። በብዛት ይመጣሉ። በመንፈቀ ሌሊት አሕዛብ ድንኳን ጥለው አድፍጠው ይውላሉ። ማታ ሲመሽ መንፈቀ ሌሊት ሲሆን ይመጡና በእያንዳንዱ ቤት ለአንዳንድ ሰው 4 ሰው መድበው እጅና እግራቸውን አስረው ወስዷቸዋል ነው የሚለው። እንደዚህ ነው ህዝቡ የተቆጣጠሯቸው። በዚህ በሰቆቃወ ኤርምያስ የሚባለው የኤርምያስ ለቅሶ ማለት ነው። መጽሐፉ ስለ ለቅሶ ነው የሚናገረው። ኤርምያስ አልቃሻው ነቢይ ይባላል በብሉይ ኪዳን። ሊቃውንት መተርጉማን ለምን ቢባል ህዝቡ ኃጢአት ሲሰሩ እግዚአብሔር ተበደለ ብሎ ያለቅሳል። ስለ ህዝቡ ኃጢአት እግዚአብሔር ህዝቡ ላጥፋቸው ሲል ልታጠፋቸው አይገባም ብሎ በእግዚአብሔር ፊት ደግሞ ለህዝቡ ያለቅሳል። በለቅሶ ህዝቡን የመራ ትክክለኛ መሪ ማን ነው ይባል? ኤርምያስ ይባላል። እና ከለቅሶ ብዛት የተነሳ አልቃሻው ነቢይ መጽሐፉን ምን አሉት? ሰቆቃወ ኤርምያስ ምን አሉት? መጽሐፉን ምን ማለት ነው ሲተረጎም? የኤርምያስ ለቅሶ ማለት ነው። የኤርምያስ መጽሐፍ ማለት አይደለም። የኤርምያስ ለቅሶ ማለት ነው። ስለዚህ በዚያ በኤርምያስ ዘመን እግዚአብሔር ምን አለው? ኤርምያስን ህዝቡ በድለውኛል፣ 7 ዘመን ይማረካሉ፣ ሂድና ይህን ተናገር ነው። ሂዳው ልጅ ነቢይ ነህ ንገራቸው፣ 7 ዘመን ይማረካሉ። ምክንያቱም በከመ ይርቅ ሰማይ ምድር ርቀ ፍኖቶም ፍኖቴ ወህሊናሆም ምሊናዬ፣ ሰማይ ከምድር እንደሚርቅ ምድር ከሰማይ እንደሚራረቅ ልባቸው ከልቤ ሐሳባቸው ከሐሳቤ መንገዳቸው ከመንገዴ እንደዚያ ርቋልና ከኔ ጋር ተራርቀዋልና ለዚህም ደግሞ ቅጣት ወልደን 7 ዘመን በባቢሎናውያን እጅ ሰጣቸዋለሁ ብሎ ለኤርምያስ ነገረው። ኤርምያስም ቅድመ እግዚአብሔር ቆሞ እያለቀሰ የተናገርከው ቃል አይቀርም፣ 7 ዘመን ይማረካሉ ብዬ ማወጅ መናገርም ግዴታዬ ነው።
ይህ እንደማይቀር አምናለሁ። ለቃል የታመንክ ነህ ጌታዬ። የተናገርከውን አታስቀርም። የተናገርከውን ምን አትልም አታስቀርም። እማታደርገውንም አትናገርም። አንተ ለቃል ታማኝ ነህ። 70 ዘመን ይማረካሉ ብለህ በአንደበትህ ስለነገርከኝ ለሕዝቡ እናገራለሁ። ግን ከቤተ መቅደሱ ተለይተን ከኢየሩሳሌም ወጥተን በባዕድ ሀገር ስንኖር የምናመልክህ አንተን ነው። በዚያም ስንኖር አይዛብ ምን ያደርጉናል? በዚያስ ማን ይጠብቀናል? ምን ተስፋለን ብሎ እግዚአብሔር ሲጠይቀው ምን አለ መሰላችሁ? ስላደረጋችሁት አምልኮ ጣዖትና ኃጢአት 70 ዘመን ትማረካላችሁ። በባዕድ ሀገር ብትሆኑም ግን ምሕረቴና ቸርነቴ አይለያችሁም ማለት። ክብርና ምስጋና ለእግዚአብሔር ይሁን። ይላችሁ አሁን ያለነው በማን ምሕረት ነው? ይመናል ንገሩኝ እስኪ። አሁን ቁመን ምን ሄደው በማን ምሕረት ነው? አሁን የተሰበሰብነው በማን ቸርነት ነው? በእግዚአብሔር። አያችሁ ኃጢአትን እየሰራን እየበደልን እንኳን ቸርነቱ አይለየንም። ይሄ ማሪሳቅ የተባለው ሊቅ መጽሐፈ መነኮሳት ላይ ምን ይላል መሰላችሁ? ዓለም ከተፈጠረ እስካሁን ድረስ የእግዚአብሔር ምሕረትና ስፋትና ጥልቀት በደንብ ሲገልጸው ዓለም ከተፈጠረ ማመ ተፈጠረ ዓለም እስከኔሁ ዓለም ከተፈጠረ እስካሁን ድረስ አዳምና ሔዋን ጀምሮ እስካሁን የሰው ልጅ የሰራው ኃጢአት በሙሉ ተሰብስቦ ከእግዚአብሔር ምሕረት ጋር በአንድ ሚዛን ይመዘን። የሰው ኃጢአትና የእግዚአብሔር ምሕረት በአንድ ሚዛን ምን ቢል ሚዛን ታውቃላችሁ አይደል? የሰዎች ኃጢአት በሙሉ አዳም ጀምሮ ነው እያለ ያለው፣ ከሔዋን ጀምሮ ነው እያለው፣ ከአቤልና ከቃየል ጀምሮ እስካሁን ያለው የሰው ኃጢአት ተሰብስቦ ከእግዚአብሔር ምሕረት ጋር ምሕረትና ኃጢአት በአንድ ሚዛን ቢመዘኑ ሁለቱ አለ ማን ይበልጣል? የእግዚአብሔር ምሕረት ወይስ የኛ ኃጢአት? አያችሁ አሁን እዚህ ግቢ ያለነው ኃጢአት አይደለም እያልን ያለነው፣ ወይም ኢትዮጵያ በምትባለው ክበበ ምድር በዚች ሀገር ላይ ያለውን የሰው ኃጢአት አይደለም እያልን ያለነው፣ ወይም አሁን በዚህ ምድር ላይ በዓለም ላይ ያለውን የሰው በሕይወት ያለውን የሰው ኃጢአት አይደለም እያልን ያለነው። ዓለም ከተፈጠረ ወይም አዳምና ሔዋን ከተፈጠሩ ኃጢአት ከጀመሩ ከሰሩ ጀምሮ የአዳም ዘር በሙሉ የሰራው ኃጢአት ተሰብስቦ ከእግዚአብሔር ምሕረት ጋር በአንድ ሚዛን ቢመዘን ነው። ለምን እንደው ተደላው በሐዱ መዳሉ በአንድ ሚዛን ቢመዘን ምን ይላል መሰላችሁ? ይከውን ኃጢአት ዘመን ወለሚያው አዳም እስከ ጊዜ ከመእብን ንጉስ ዘውግርት ውስጥ አባይ ባህር ከአዳም ጀምሮ እስካሁን ያለው የሰው ሁሉ ኃጢአት በእግዚአብሔር ምሕረት ሲመዘን በሚዛን ሲቀመጥ ሕፃን ልጅ ወይም በትርጓሜው የ3 ዓመት ሕፃን ውቅያኖስ ባህር ላይ እንደወረወረው ጠጠር ነው ይላል። አያችሁ ምንድነው ይላል? ያለ ሁሉ ኃጢአት ጠጠር፣ የእግዚአብሔር ምሕረት ደግሞ ውቅያኖስ ባህር ይሆናል። ጠጠር ውቅያኖስ ባህር ላይ ሲወረወር ምን ይሆናል? ጠጠር ባህር ላይ ሲወረወር ምን ይሆናል? ይሰጥማል አይደለ? ይጠፋል፣ አድራሻው ይጠፋል። እንፈልግ ብንልም ፈልገን አናገኘው። የኛ ኃጢአት እንደዚያ ጠጠር ነው፣ የእግዚአብሔር ምሕረት ውቅያኖስ ነው። በእግዚአብሔር ምሕረት ውቅያኖስነት የኛ ኃጢአት እየሰጠመ እየጠፋ በምሕረት አደባባይ እግዚአብሔር አቆመናል። ክብርና ምስጋና ለስሙ ይሁን። ከማሁ እይመውኦ አበሳ ፍጡራን ለምሕረት ተፈጣሪ ይላል ሊቁ። ጠጠር ውቅያኖስ ባህር ላይ ሲወረወር አድራሻው እንደሚጠፋ የእኛም ኃጢአት በእግዚአብሔር ምሕረት ሲመዘን አድራሻው እየጠፋ የእኛ ኃጢአት ረግረጉሮ ሊውጠን ሲል ምሕረቱ ሰገነቱን ያቆመናል ይላል። አያቸው በምሕረት ሰገነት ነው የቆምነው። ክብር ለአማኑኤል ይሁን። በምሕረት ሰገነት ይህን ነው የምንኖረው። ስለዚህ 70 ዘመን ብትማረኩ ምሕረቴና ትዕግስቴ ይቅርታዬ ግን 70 ዘመን በዚያው አለ። በዚያው ሌሊት ለሕዝቡ ኤርምያስ አወጀ። 70 ዘመን ትማረካላችሁ ብሏል። ቤተ መቅደሱ ይፈርሳል፣ መጻሕፍት ይቃጠላሉ፣ ነዋየ ቅዱሳት ምድር አደራ ትቀበላለች፣ ይቀበራሉ። እኛ ግን 70 ዘመን በዚህ ሀገር እንኖራለን ብሎ 70 ዘመን ሲያልቅ ምን እንሆናለን አሉ። ወሐሊቆስ 70 ዓመት ፍቅሩ ለንጉሠ ባቢሎን ወለኩሉ ሕዝባ ወይ ወመይጠክሙ ሀገር አባቦይከሙ 70 ዘመን ሲያልቅማ በክብር ወደ ሀገራችሁ እመልሳችኋለሁ ብሎ እግዚአብሔር ለሕዝቡ ቃል ገብቶ ስለነበረ 70 ዘመን ጣዖት ሳያመልኩ በኤርምያስ እየተጠበቁ ኖረው ከ70 ዘመን በኋላ እግዚአብሔር ሕዝቡን በምሕረት በይቅርታ አጅቦ ወደ ሀገራቸው ወደ ኢየሩሳሌም አመጣቸው። ቤተ መቅደስም ሰሩና እግዚአብሔር ማመስገን ጀመሩ። ክብርና ምስጋና ለስሙ። ለዚህ ነው አረገ ውስጥ አርያም ጽዮን ወቀጽዋ ከባቢሎን ምርኮኛ በባቢሎን ተማርከው 70 ዘመን የኖሩ ሕዝብን ነፃ አውጥተህ ወደ ኢየሩሳሌም ወደ ክብር ወደ አርያም ወደ ልልና
ሕዝብን በክብር አወጣቸው። አረገ ውስጥ አርያም ጽዮን ወከጽዋ ሕዝብ 430 ዘመን በግብጽ ባርነት የነበረ ሕዝብን በፈርዖን ባርነት ነፃ አውጥተህ ሰማይ የመሰለ ባህር ሰንጥቀህ ከሰማይ መና እያወረድክ ከጥንጫ ላይ ፈያፍነት 40 ዘመን በሰባት ደመና ጋርደህ ወደ ኢየሩሳሌም ወደ ልዕልና ወደ ክብር አወጣህ። በሶስተኛ ደረጃ ሲተረጎም 5500 ዘመን በዳብሎስ ግዛት የነበረ ገነት ተዘግቶባቸው በሲኦል ይከራተቱ የነበረ የሰው ልጆችን ሁሉ ከሲኦል ወደ ገነት ከአሳር ወደ ክብር ከግራ ወደ ቀኝ ከጨለማ ወደ ብርሃን መልሰህ ሕዝብህን ነፃ አውጥተህ በክብር ሰማየ ሰማያት አድረግክ ማለት ነው። ክብር ለአማኑኤል ይሁን ነው። ይኸው እርገት ስንል ጌታችን 40 ቀን ቆይቷል ከትንሣኤ በኋላ በዚህ ምድር ላይ ስንት ቀን ቆይቷል? ስንት ቀን ቆየ? 40 ቀን ቆይቷል። 40 ቀን ከቆየ በኋላ በ40ኛው ቀን ያደረገው ለምን 40 ቀን ቆየ ነው? ዕለቱን ማድረግ አይችልም? ይችላል። እግዚአብሔር ተነስቶ ዛሬ ማድረግ ይችላል። 40 ቀን ቆየ። ለምን? ሐዋርያትም ቅዱሳት አንስትም ጥያቄ ጠይቀው ነበር፣ አርቢትም ጭምር። አንተም ብታደርግ ከሆነ አድርጋለሁ ብለናል፣ እነሳለሁ አድርጋለሁ ብለህ ነግረናል። ይህንን እናምናለን እንደምታደርግ ወደ መጣበት ወደ ጽርሐርያም በልና ታደርጋለህ። ነገር ግን በምታደርግበት ጊዜ ቤተክርስቲያንን መስረታታል በደምብ በምን ትተዳደር? እንዴት ትተዳደር? ስርዓትና ሕግ ያስፈልጋታልና በምን ስርዓት ቤተክርስቲያን እናስተዳደር ብለው ጠይቀውታል። ከሐዋርያትም ከአርቢትም ከቅዱሳት አንስት ከእናቶችም ጠይቀውታል። ሲጠይቁት 40 ቀን ሙሉ እየተገለጠላቸው በተለይ ጉባኤ አድርጎ ያስተማረው 3 ጊዜ ነው ይላሉ። በትንሣኤው በኋላ ተገልጦ በደንብ ከዚያ እንደገና ዳግም ትንሣኤ የምንለው በሳምንቱ ከዚያ በጥብርያዶስ ባህር 3 ጉባኤ አድርጓል። አበይት ጉባኤያት እንጂ ሁልጊዜ ስርዓተ ኪዳን የመጽሐፈ ኪዳን ቀዳማዊ ቃል ይባላል በአዲስ ኪዳን ትምህርት። ይህንን በደንብ አሁን ዛሬ ቤተክርስቲያን በኪዳን ጧጧት ሁላችንም ጸሎት ከእግዚአብሔር የምንገናኝበት ውል ስምምነት ግንኙነት የተዋዋልነው የሰላም ስምምነት የሰላም ውል ማለት ነው ኪዳን ማለት። ይህንን አድርጎ ከሰራ በኋላ በ40ኛው ቀን በክብር ሰማየ ሰማያት አደረገ። ሊቃውንት ሲገልጡት ምን አሉ? እንግዲህ ዳዊትም እንደተናገረው አረግ ውስጣሪያው ጽዋ ከጽዋ ምርኮኛን ማርከብ ወይም ምርኮን ማርከብ ወደ ሰማይ ወጣ ካለ በኋላ ዓለምን ነፃ አውጥተህ ማለቱ ነው። ወውሃብ ከጸጋ ከነጓለኛው ይቀጥላል። ከነገው ጀምሮ ጸጋ የተባለ የመንፈስ ቅዱስ ጸጋ አትረፍርበት ሰጣቸው። ምስጢር ገለጥክላቸው። ፍርሃን የነበሩት በኋላ አደረካቸው። ይህንንም ሰጣቸው ብሎ እንደተናገረ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በ40ኛው ቀን ከኢየሩሳሌም ከተማ ወደ ቢታንያ ይዟቸው ከወጣ በኋላ የሚያምኑትን የሚከተሉትን የመጀመሪያው የዚህ ምድር የክርስትና መሰረት የሆኑ ምዕመናንን ሐዋርያትን ጨምሮ ሰብስቦ በኢየሩሳሌም በምስራቅ በኩል ወደ ቢታንያ ይዟቸው ከወጣ በኋላ መከራቸው፣ አስተማራቸው፣ እጆቹን አንስቶ ባረካቸው። ከፓትርያርክ እስከ ታች ድረስ ያሉትን ባረካቸው፣ መረቃቸው፣ ስልጣናቸውን አጸናላቸው ይላል። ሁላችን እግዚአብሔር ይባርከን። ሉቃስም እንደገለጠው አውጥቶ ፋስክ ቢታንያ ከኢየሩሳሌም ወደ ቢታንያ ወደ ምስራቅ አወጣቸው። 15 ኪሎ ሜትር ከከተማ አወጣቸው። ወበየ ባረኮሙ በዚያም ባረካቸው። ምን አላቸው? ምን አላቸው? ባረካቸው፣ አስተማራቸው። ወይቤሎሙ አንትሙ ሰማዕቲ በኢየሩሳሌም በቆጶዶቅያ ወእስያ ወአፍረንቅያ እስከ ጽንፈ ምድር እንደው በተለያየ እስከ ምድር ዳርቻ ድረስ በተለያየ አይጉር ምስክሮች ናችሁ ካለ በኋላ ወንዘ ባረኮሙ ተራቆሙ እየባረካቸው ከፍ ከፍ አለ። ወደ ላይ ወጣ፣ ከደመና በላይ ሄደ። ደመና መጣና ሰወረው። ነፋሳትን እንደ መሰላል እየረገጠ አውታረ ነፋሳትን ደመናትን ጥብ ያድርጓቸው። ማዕረገ መላእክትን እንደ ጫማ ተጫምቶ ከምድር እስከ ሰማይ ድረስ የመላእክት ምስጋና እያስተጋባ በክብር ሰማይ ሰማያት አምላካችን አረገ። ክብር ለስሙ ይሁን። ቤተክርስቲያን ይህንን እርገት ትልቁን ማለት አከብራለች። እንግዲህ ተነሳ አረገ ግድ ነው። ከጽርሐ አርያም ተነስቶ መድረሻውን ያደረገው ነገረ ድነት ጽርሐ አርያም ነው። ወደ ሰማይ ማረጉን ነው። ወምድረዝ ተመይጡ ኢየሩሳሌም ተሰውጡ ኢየሩሳሌም። ከዚያ በኋላ በፍስሐ በፍጹም ደስታ ሐዋርያት ወደ ኢየሩሳሌም ተመለሱ። ወነበሩ ውስጥ ቤተ መቅደስ ዘልፈን ዘይባርክዎ ለእግዚአብሔር ወይባርክዎ ዘይሴብሕዎ ወይባርክዎ በኩሉ ጊዜ ዘወትር እያመሰገኑትና እየባረኩት በደስታ በመቅደሱ ኖሩ ይላል። በምን ኖሩ? ደስታ የት ነው ያለው? ኧረ ንገሩኝ። ደስታ የት ነው ያለው?
ቀበሌ የለ፣ መንደር የለ፣ ሰፈር የለ። ደስታ የት ነው? ቤተ መቅደስ በእግዚአብሔር ቤት ነው ያለው። ከዚህ የሚጎረብት ምንም ነገር የለም። ከዚህ አያችሁት፣ ከዚያ የሚሽከረከር ወንበር ላይ ተቀምጠን ሰላም የለም። ይጎረብጣል፣ ይቆረቁራል፣ አያስቀምጥም። እዚህ ስንመጣ ድንጋይ ላይ ተቀምጠን አይቆረቁረንም። ለምን? ሰላም ስለሆነ፣ ደስታ ስለሆነ፣ ቤተ መቅደሱ እረፍት ስላለው። አያችሁ ይላል። እውነት ነው። ብዙ ድካም ሊደክማችሁ ይችላል። ብዙ ፕሮግራም አድርገናል፣ እያደረግን ነው። ግን ይህም ሆኖ ግን ሁልጊዜ በማን ደስተኞች ነን? በደስታ በመቅደሱ ኖሩ ተብሏልና ሁልጊዜም ንስሐ እየገባን እየዘመርን እያመሰገን ነው። በቅዳሴው በማይሌቱ እንዲሁም በሥጋው ደግሞ በንስሐ ታጥበን እየተሳተፍን ሱታፊ እያደረግን ለዘላለም እንድንኖር የአምላካችን ቅዱስ ፈቃድ ይሆንልን። ከሰይጣን ምርኮ ነፃ አውጥቶ ወደ ልልና ወደ የአርያም ወደ ቤተ መቅደሱ ነፃ ያወጣን ከምርኮ አውጥቶ በሱ ቁጥጥር ስር ያደረገን እውነተኛው ማራኪያችን የማይጎረብጠው ሰላማችን፣ ፍቅራችን፣ ርኅራኄያችን፣ ቸርነቱ የማያልቅበት የድንግል ማርያም ልጅ አማኑኤል ክብርና ምስጋና ለስሙ ይሁን። የእናታችን አማላጅነት የቅዱሳን ጸሎት አይለየን። ይቆየን።